ተረጋጉ። ሰላም እንዴት ናችሁ? ውድና የተከበራችሁ ዛራ ሙሃድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ሸይና ከኔ ጋር አልሐምዱሊላህ። ውዶች ብዱ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ውዶቼ ያው እንግዲህ መድብል ወንድሙን በመፈለግ ላይ ይገኛል። እስካሁን እንግዲህ ብሩክ የት እንዳለ አይታወቅም። እንግዲህ መድብል ልክ ወንድሙን እንዳገኘ እየዘለለ ነው ማለት ነው። እና ተረጋጋ፣ አረጋጋው መድብል እና ይሄ ድራማ ወዴት እየሄደ ነው? በጣም አሁን ላይ እንጃ እንዳይጀማመሩ የለም። ብሩክም እንደጠፋ ነው። ምንም በቃ እኔ እንጃ። እንዴት አያችሁት እናንተ? ብሩክ ቢመጣ ቢደማመቅ ስተዛሬ እኮ ከመጀመሪያው ጀምሮ ስናይ በጣም አሪፍ ነበረ። በቃ የሆነ ደስ የሚል በቃ የሚያጓጓ ነገር ነበረው። እና አሁን ላይ ግን ብሩክ ተጠፋ፣ ቀዘቀዘ። ምሳሌ እንድትታከም የሚደረገው ነገር በፊት እነዚህ ማህሌትና ሞገስ አይሳኩስ ሲሉ በቃ ምናምን በጣም አሪፍ ነበር። እና አሁን ላይስ እንዴት አያችሁት? ለእናንተ አሁን ላይ እንዴት ነው ድራማው? ምን ይመስላችኋል? ከነ ምሳሌ የነ ዳጣን እየወደድኩት ነው በነገራችን ላይ። እና አሁን እንግዲህ እየተመካከሩ ነው ያሉት። ማህሌትም እንዴት ተያዘች ናት። ዝናን ለመያዝ እየሞከሩ ነው። ዝናን ለመያዝ እንግዲህ መድብልና ሞገስ አሁንም እሱን እንደ ማህሌት ሊያግቱት አስበዋል። እሱን አግተውት ምንም የሚሰጣቸው መረጃ ይኖር ይሆን? እስኪ አብረን እናያለን። እሱ ደግሞ በኃይለኝነት ነው እንግዲህ። ያው መቼም ኃይለኛም ሰው ተታሰረ ንቅንቅ አይልም። በዛ መልኩ አስበውት እንግዲህ ሞገስም እሱ ቢያዝልኝ እኔ ሞገስን ያሳቀኝ ታስሮ በቃ ፊቴ ላይ እጅና እግሩ ታስሮ እስሬ አስባችሁታል? ግን አሁን እጅና እግሩን አስረውት ሞገስ በነፃነት አንድ ክፍል ቤት ሆነው ታስዶ ነገሩ ፈቱ የሚመታኝ ነው የሚመስለው ሞገስ ቦቅቧቃ ስለሆነ እንጂ በቃ ያለው ደስታ ልክ ዳጣ ማህሌት ታስራ ልቀቁኝ እያለች እንደምትለው ልቀቁኝ በቃ ለሂድን እንደዛ አድርገኛል። አንቺ እኮ እናንተ እንዴት እንዳሰቃየችኝ ስላልገባችሁ ነው ጥፍሬን ቁልቁል ልቀቁኝ እንዳለችው እና ሞገስም አሁን ሲያስበው በቃ ደስ ብሎታል። በቃ እሱን አንድ ክፍል በቃ ታስሮ እኔ ላገኙ ምናምን አለ። እንደዛ አድርገው ለመበቀል አስቧል። አንድ ቦክስ ራሱ ለእሱ መድኃኒት ነው። ከሞገስ ወደ ዝና የሚሰነዘረው አንድ ቦክስ እንዴ ብዙ ነገር ነው የሚቀይርለት እንጂ እንዴ ቢያንስ እንኳን ሉላን ለ10 ዓመት ያሰቃየበት አንድ ቦክስ፣ እሱን ደግሞ ቤተሰቦቹን ያገተበትን አንድ ቦክስ ብዙ ነገር አድርጎታል ላይ እንዴ ገና ሲያዩ የሚያስደነግጠው ነገር በቦክስ ድፍት እያደረገ ሉላን እየመነጠቀ የሚወስደው ነገር እና ያንን አስበው እንግዲህ ሞገስ እንደማይፋታው እርግጠኛ ነኝ። እና ማሮቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። ይህንን እሷ ይችን ኤፍራታን ሞገስ ብሩክ የማን ነው ይሄ ዝና ልኳት ነበር ወደ እነሱ ቤት ወደ እነ ምሳሌ ጋር ማለት ነው። እና ምሳሌ ጋር ሂጅና አረጋግጭ ይዛ ትሆን ትችላለች ብሏት ሄደች እያለ ሞገስና መድብል ያየዋታል ማለት ነው። እንዳይ እኔ ነው እንደምናምን ይልና አይ በቃ እኔ ልከተላት፣ አንተ ሁለታችንም ተተከተልናት ስለምትነቃብን እኔ ልከተላት ይልና መድብል ይከተላታል። ለመድብል እንግዲህ ፍቅርም ለማስያዝ እያሽከረመማትም ነገር ነው። ግን የሆነ ፍጥጥ ባለመልኩ ስለሆነ ትንሽ ያኔ እሷም ገንዘብ ስለምትወድ መድብልም ተጠቅቷት እንዴት ነው አገኘሻት እንዴ ምናምን ሲላት ኧረ የለም አላገኘኋትም ነው ስትለው በቃ እንደዚህ አግኝቻታለሁኝ እሷ ያለችበትን ምናምን ብለሽ ዝናን አጥምጀው ይላታል። ምንድን ነው የማደርገው ስትለው የሚበላው ወይ የሚጠጣው ነገር ላይ መድኃኒት አድርጌበት መድኃኒቱ ደግሞ ለ40 ደቂቃ ለሆነ ሰዓት ብቻ እንድተኛ ያደርገዋል። ያ ማለት የእንቅልፍ ክኒን ማለት ነው። እንደዛ ሰሰጨዋለሽ ጋር እኔ መሆኔን ሲያቅ ይገለኛል፣ በኋላ ይገለኛል ስትለው አንቺ ማብረሽ ትበያለሽ ልክ አንቺ እንዳላረግሽው ይሆናል አላት። አሁን መጀመሪያ እሱ ይመላውና ከዚያ እሷ በኋላ ትመገበው። ያ ማለት መጀመሪያ እሱ ይነቃል ማለት ነው። እሷ ተነቃም፣ ግን ሳትበላውም ማስመሰል ትችል ነበር እኮ እሷ ምግብ ያን መድኃኒቱን ሳትወስደው ማስመሰል። ልክ እነሱ ግን እንደዛ ታደርጊያለሽ አላት። እሷም ያው ገንዘብ ከሰጠው አጣጣም የላት ተስማማች። እሺ በቃ ችግር የለውም ግን ስንት ተከፍለኛለህ አለችው። እንዴ ፈለግሽውን እከፍልሻለሁ፣ ግን እኮ በቃ አንቺን እኔ ለትዳር ምናምን መፈለግሻለሁ ምናምን ብሎ አሞቃት። እየቀለድክብኝ ነው ምናምን አለችው። አይ የለም ማለት ተስማሙ።
እንግዲህ ተስማምተው ሲሄድ ነው እንደዚህ መድብል እየዘለለ ያለውና ወንድሙን ቢያገኝ ምን ሊሆን ነው? ተረጋግቶ ወንድሙን ቢፈልግ አይሻልም? እንግዲህ እሷም እሺ ብላ ሄዳለች። እንዳሉትም ቀጠረችው። እንግዲህ እሱም ተቀጠረበት ቦታ መጥቷል። ለምንድን ነው አላት። እሱ በቃ እሱ በች ስርቡ እንዲሁ እናንተ በቃ እኔ ባልኖርላችሁ ምንድን ነበር የሚበቃችሁ? በቃ እናንተ ችጋር እንዴት አድርጓችሁ በልልልል አላት። አልሙኒም በቃ እሺ ምግብ እንዘዝ አለችው። ለምንድን ጥራሽ ስላት መድብል ያውቃል መሰል እሷ ያለችበትን አለችው። እንዴት ነው ምናምን ሀደ ለዝን ጥራሽ ዝት ድረስ ደሞ ሩቅ ነው ምናምን ስላት አይ መኪና ስላለህ ብዬ ነው በቃ ተይ ወደዛ አምጪ ምግቡን አለ። እንግዲህ ምግብ አዘው እየበሉ ነው። መድኃኒቱ ምግቡ ላይ ነው መሰል ያደረገችው መሰል እኔ አሁን ታሁን መድኃኒት ታደርጋለች እያልኩ እየጠበቅኩ ነበረ። ያው ሰራተኞች ጋር ተባብላ መድኃኒቱ እንዳደረገችበት ነው የሚያሳየው። እና እሱም ብላ ትላው እያለችው እየበላ ነው። ለነሞገስና ለመድብል ደውላላቸው ጽፋላቸው ቴክስት አድርጋላቸው እነሱም እየሄዱ ነው። እንግዲህ ምን እንደሚፈጠር ደግሞ በቀጣይ ቪዲዮ እናያለን። ማህሌት ደግሞ በቅድስት ቁጥጥር ስር ገብታ ቅድስት እየሄደች እንዳይጠፍሽሽ እንዳይደብርሽ እኮ ለወረሽ ብዬ ነው እያለች ግን ክፋትሽ እኮ አንቺ ግን በቃ እዚህ ደረጃ መሆንሽን ሳየው ታሳዘኘኛለች ትላታለች። እስካሁን እኮ የሁለት ወንድ ልጆች እናት ትሆኝ ነበር፣ ግን ክፋትሽ ጋሸን ተመሰለ ባል በቃ ክብርሽን አተሽ ያለች ምን በቃ ታስቆረቁራታለች ማለት ነው። እሷ ግን የምትቆረቆራ የለችም፣ ጭንቅላቷ ድንጋይ ስለሆነ አንቺ ምን አባሽ ደስ እንዲሁ ለግልሻለሁ ምናምን ነው። እሷ ያው መሳደብ ነው። እንዲሁ ታስረሽም ስድብ አያልቅብሽም ትላታለች። እና በመጨረሻም አካባቢ መድብል ላይ ደዊና መድብልን አገናኘኝ ያለቻት። እኔ ግን መድብልን ደግሞ ሊሆነ ነገር ብላው ሀሳባቸውን ልታስቀይሳቸው ነው እዛች እዛ ሄዳለች ምናምን ብዬ ነበረ። መድብል ወይ ደግሞ ለዝናል ትደውልለት ነው ብዬ ግን ቅድስትን ብልጥናት እኔ ደውዬ ላውድ አድርግልሻለሁ ተፈለግሽ ታናግሪያለሽ አለቻት። ሚስጥር ነው እንደዛ አልፈልግም ስትላት አልፈለግሽ ተይው ስትላት በቃ እሺ ላውድ አድርጊና አገናኘኝ አለቻት። ደውላ አገናኘቻት መድብልን። እሱ አላናግረህ ብላለች ስትለው መድብልም እኔ ሀሳቤን መቀየር አልፈልግም አሁን ማውራት አልፈልግም ብሎ ዘጋባቸው። እሷም ምንም ማድረግ አልቻለችም። ቅድስትም እንግዲህ ማለትም በቁጥጥር ስር ውላለች። ዝናም በቁጥጥር ስር እንደሚውል ተስፋ አረጋለሁ። በኃይል ሳይሆን ያው በብልጠት በኃይል እንደማይሆንላቸው አውቀውታል መድብል ራሱ ማለት ነው። እና እሱን ሳይሆን መፍራት ያለብን በሱ በስተጀርባው ያሉትን መፍራት አለብን እያሉ ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ።